የተረከዝ ህመም አይነት አለ። አብዛኛውን ጊዜ ሰዎች ሲያማቸው በየህክምና ተቋሙ ይመላለሳሉ። ነገር ግን ይህንን አይነቱን የተረከዝ ህመም ያለ መድኃኒት በቤት ውስጥ በሚደረግ እንቅስቃሴ ማዳን የሚቻልበት መንገድም አለ። አንዳንድ ጊዜ ተደጋግሞ የሚመጣ የውስጥ እግር ማቃጠል፣ የውስጥ እግር መቆጥቆጥና መለብለብ የመሳሰለ የህመም ስሜት ሲኖር ምናልባት ችግሩ ከነርቭ ህመም ጋር የተገናኘ ሊሆን ይችላል። ያንን ለማወቅ ደግሞ የተለያዩ ዘመናዊ ምርመራዎችን በመጠቀም የነርቭ ጉዳቱ የቱ ጋር እንዳለና እንዴት እንደጀመረ መለየት ይቻላል። የተረከዝ አጥንት ላይ ከሚደርስ አደጋ አንስቶ የቁርጭምጭሚት የጡንቻና የጅማት አካሎችን የሚያጠቃ ችግር ሲኖር የተረከዝና የውስጥ እግር ህመምን ይፈጥራል። በዚህ ቪዲዮ ላይ የተረከዝ ህመምን የሚያስከትሉ ዋና ዋና በሽታዎችን በተመለከተና ብዙ ሰዎችን የሚያጠቃውን የተረከዝ ህመም አይነት በቤት ውስጥ እንዴት ማከም እንደሚቻል አጠር አድርጌ ለእናንተ አደርሳለሁ። አዲስ ቪዲዮ እንደለቀኩኝ ለአንድ ሰዓት ያህል በኮሜንት ላይ ለሚሰጡ ጥያቄዎች ወዲያውኑ ምላሽ እሰጣለሁ። በዚህ ቪዲዮ ላይ ያላችሁን ጥያቄ በኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። የተረከዝ ህመም አጋጥሟቸው ወደ ህክምና ተቋም የሚሄዱ ሰዎች አብዛኛውን ጊዜ የሚገኝባቸው ችግር የእግር ጅማት ላይ የሚደርስ ቁጣ ነው። በህክምናው ፕላንታር ፋሻይተስ በመባል ይታወቃል። ይህ ችግር ያለባቸው ሰዎች ጠዋት ላይ ከእንቅልፋቸው ሲነሱ ወይም ደግሞ ረዘም ላለ ጊዜ እረፍት አድርገው ለመንቀሳቀስ ሲሞክሩ ከስር ተረከዛቸው ላይ የውጋት ስሜት ይሰማቸዋል። አንዳንዴ የህመም ስሜቱ ጠንከር ያለ ሲሆን ከተረከዝም አልፎ ቁርጭምጭሚት ድረስ የሚሰማ የውጋት ስሜትም ይኖራል። በዚህን ጊዜ ታዲያ እግርን ማንቀሳቀስ የውጋት ስሜትን ስለሚፈጥር በተቀመጡበት እንኳን እግርን እንደ ልብ ማንቀሳቀስ ያስቸግራል። እንደው ብዙ ሰዎች በህመማቸው ጊዜ ቁርጭምጭሚታቸው ላይ እብጠት እንዳለ ያህል ይሰማቸዋል። በተለይ ደግሞ ጠዋት ላይ ካልጋ ሲወረድ ሙሉ እግር መሬት ሲነካ የውጋት ስሜቱ ስለሚበዛ እንቅስቃሴ ጊዜ የማስነከስ ባህሪም ሊኖረው ይችላል። ወይም ደግሞ አብዛኛውን ጊዜ ይህ ችግር ያለባቸው ሰዎች ህመሙን ለመቋቋም ሲሉ ጠዋት ላይ ተረከዝን መሬት ሳያስነኩ በጣታቸው መራመድን ይመርጣሉ። ነገር ግን ህመም እየተሰማቸውም ቢሆን ቀስ በቀስ እንቅስቃሴ ሲያደርጉበት ህመሙ ሙሉ በሙሉ ባይጠፋም ቀስ እያለ እየቀነሰላቸው ሲሄድ ይታያል። ህመሙ ከቀነሰ በኋላም ከወትሮ በተለየ መልኩ ረዘም ላለ ጊዜ የሚቆሙ ከሆነ ወይም ደግሞ ረጅም ርቀትን በእግራቸው የሚጓዙ ከሆነ አሁንም የውጋት ስሜቱ እንደገና ይጀምራቸዋል። ታዲያ ይህ የተረከዝ ህመም ስሜት የሚፈጠረው የውስጥ እግር ላይ ባለ ሰፊ ጅማት ላይ ቁጣ በሚፈጠርበት ጊዜ ነው። ይህንም በቀላሉ ለመረዳት አንድ ጤናማ ሰው ላይ ያለ የእግር አፈጣጠርን በጥቂቱ እንመልከት። ለምሳሌ ከቁርጭምጭሚት በታች ያለውን የእግር ክፍል ብቻ ወስደን ብንመለከት እዚህ የእግር ክፍል ላይ በሶስት መደብ የተቀመጡ 26 አጥንቶች አሉ። አንድ ሰው ቆሞ በሚንቀሳቀስበት ጊዜ የዛ ሰው ሙሉ የሰውነት ክብደትና ሚዛን የሚያርፈው እነዚህ 26 አጥንቶች ላይ ነው። ታዲያ እነዚህ አጥንቶች ሙሉ የሰውነት ክብደትን ተሸክመው አንድ ሰው በሚንቀሳቀስበት ጊዜ የሰውነት ሚዛንን ለመጠበቅ እንዲያስችላቸው ጠንካራና ሰፊ በሆኑ ጅማቶች እርስ በእርስ ይያያዛሉ። ከነዚህ ጅማቶች ውስጥ ሰፊውና ትልቁ ጅማት ታዲያ ይህ ተረከዝን ከእግር መዳፍ ጋር የሚያገናኘው ጅማት ነው። በሕክምናው አጠራር ፕላንታር ፋሺያ በመባል ይታወቃል። ከቆዳ ስር ሆኖ የውስጥ እግር ውጫዊ ቅርጽን የሚያላብሰውም ተፈጥሮ ይህ ሰፊ ጅማት ነው። ታዲያ ይህ ጅማት ከስር ከተረከዝ አጥንት ጋር የተያያዘ ስለሆነ እዚህ ጅማት ላይ የሚደርስ ቁጣ ሲኖር የውስጠኛው የተረከዝ ክፍል ላይ የውጋት ስሜትን ይፈጥራል። ይህ አይነቱ ችግር ሲኖር በህክምናው ፕላንታር ፋሻይተስ በመባል ይታወቃል። ታዲያ ይህ አይነቱ የተረከዝ ህመም መንስኤው ምንድን ነው? ያለ መድኃኒት በቤት ውስጥ ማከም የሚቻልበትስ መንገድ እንዴት ነው? ይህ አይነቱ የተረከዝ ህመም በብዙ ምክንያቶች ሊጀምር ይችላል። ለምሳሌ አብዛኛውን ጊዜ በስራም ሆነ በተለያዩ ምክንያቶች አንድ ሰው ረዘም ላለ ሰዓት መቆም የሚያዘወትር ከሆነ፣ የሰውነት ክብደት መጨመርና ረጅም ርቀትን በእግር መጓዝ ማዘውተር ለዚህ አይነቱ የተረከዝ ህመም አጋላጭ ምክንያቶች ናቸው። ከዛ በተጨማሪ ተረከዝ ላይ በሚደርስ ግጭት ምክንያት በባዶ እግር ወይም ደግሞ ደረቅና ምቹ ያልሆነ ጫማን አድርጎ ለረጅም ጊዜ መንቀሳቀስን ማዘውተር፣ በተፈጥሮና በተጓዳኝ በሽታ ምክንያት የሚፈጠር የእግር አቀማመጥ መዛባትና የተረከዝ ቆዳ መሳሳት ሲኖር እዚህ ጅማት ላይ ከልክ ያለፈ ጫናን ስለሚያሳድር በጊዜ ሂደት የተረከዝ ህመምን የሚፈጥር ይሆናል ማለት ነው። ታዲያ ይህ አይነቱ የተረከዝ ህመም ብዙ አይነት የህክምና አማራጮች ቢኖሩትም ነገር ግን አጥጋቢ የሆነ ለውጥ ለማግኘት የተወሰኑ ወራቶችን ይወስዳል። አንድ ሰው እንዲህ አይነት የተረከዝ ህመም ባጋጠመው ጊዜ ህመሙ የመጣው ከተጓዳኝ የጤና ችግር እንዳልሆነ ለማረጋገጥ መጀመሪያ ሐኪም ጋር ቀርቦ ምርመራ ማድረግ ያስፈልጋል። ችግሩ የጅማት መቆጣት ብቻ መሆኑ በሐኪም ከተረጋገጠ ያለ ሐኪም እገዛ በቤት ውስጥ የሚደረጉ የእንቅስቃሴ መንገዶችን በመጠቀምና አጋላጭና አባባሽ የሆኑ ምክንያቶችን በማስወገድ ብቻ ጥሩ ለውጥ ይገኛል። ታዲያ ለዚህ አይነቱ የተረከዝ ህመም አባባሽ የሆኑ ምክንያቶችን ከማስወገድ ስንጀምር የመጀመሪያ የሚሆነው ተግባር ህመሙ እስከሚያገግም ድረስ ብቻ ለጊዜው በባዶ እግር መንቀሳቀስን ማስወገድ ያስፈልጋል። በተጨማሪም ደረቅና የማይመቹ ጫማዎችን አለመጠቀም እንዲሁም ለተወሰነ ጊዜ ብቻ ረጅም ርቀት በእግር መጓዝንና በቀን ውስጥ ለረጅም ሰዓት መቆምን መቀነስ ያስፈልጋል። ፈጽሞ መተው ወይም ቀኑ ሙሉ ተኝቶ መዋል ማለት አይደለም። ህመሙ እስከሚያገግም
እስኪያቆም ድረስ ብቻ ለጊዜው ትንሽ መቀነስ። ቀላል የሆኑ ስፖርታዊ እንቅስቃሴዎችን ሳይበዙ መቀጠል ይቻላል። ወይም ደግሞ እንቅስቃሴ በሚደረግበት ጊዜ ምቾት ያለውን ጫማ መጠቀም፣ ወይም የሚቻል ከሆነ ለዚህ አይነቱ የተረከዝ ህመም ተብሎ የተዘጋጁ እነዚህን የተረከዝ ድጋፎችን ገዝቶ መጠቀም ያስፈልጋል። ሂል ካፕ ይባላሉ። እነዚህ ምርቶች ጥቅማቸው የተረከዝ ጅማት ላይ የሚደርስ ጫና በመጠኑ ለመቀነስ እንዲያስችሉ ታስበው የተዘጋጁ ምርቶች ናቸው። ታዲያ ለተወሰነ ጊዜ ራስን በዚህ መልኩ ካዘጋጁ በኋላ ቀጣይ ተግባር የሚሆነው የእግር ጅማትን ቀስ በቀስ የመለጠጥ እንቅስቃሴ ማድረግ ነው። ያም ማለት ጠዋት ላይ ወይም በማንኛውም ጊዜ እረፍት አድርጋችሁ ስትነሱ የታመመውን እግር በዚህ መልኩ ጉልበት ላይ በማስደገፍ አውራጣትን በዚህ መልኩ ለ30 ሰከንድ ያህል ወጥሮ ማቆየት ነው። ይህንን በምታደርጉበት ጊዜ በአንደኛው እጃችሁ ተረከዝ ስር ያለውን ጅማት ጫን አድርጉ በማየት በደንብ የተወጠረ መሆኑን በዚህ መልኩ ማረጋገጥ ያስፈልጋል። ይህንን ተግባር ሁልጊዜ በቀን እንቅስቃሴ ከመጀመራችሁ በፊት ለ3 ጊዜ ያህል መደጋገምና መለማመድ ያስፈልጋል። ከዛ በተጨማሪ ደግሞ የቀኑ መጨረሻ ላይ ወይም እረፍት ከማድረጋችሁ በፊት በፕላስቲክ የተሞላ ቀዝቃዛ ውሃ ወይም በረዶ በማዘጋጀት ከ5 እስከ 10 ደቂቃ ያህል በዚህ መልኩ ቀስ እያሉ መዳመጥ። ታዲያ ይህንን ተግባር ለ2 ሳምንት ያህል ከተለማመዳችሁ በኋላ በቀጣይ ሳምንት ደግሞ ከዚህ ከፍ ባለ መልኩ የሚሰራ የጅማት መወጠር እንቅስቃሴ ይጀመራል። ይህም የሚሰራበት መንገድ ፎጣ ነው ወይም ማንኛውም ለስለስ ያለ ጨርቅን በመጠቀም ጨርቁን አጣጥፎ በትንሹ 5 ሴንቲሜትር ያህል ርዝመት እንዲኖረው ማድረግ። በመቀጠልም ጠዋት ላይ እንቅስቃሴ ከመጀመራችሁ በፊት በእግር ጫፍ ጨርቁ ላይ በመቆም በዚህ መልኩ ከፍ ዝቅ እያሉ እንቅስቃሴ ማድረግ። ይህንን እንቅስቃሴ ስታደርጉ መጀመሪያ ላይ በሁለት እግር ጨርቁ ላይ ቆማችሁ ከ20 እስከ 30 ጊዜ ከፍ ዝቅ ማለት። በመቀጠልም ለ5 ደቂቃ ያህል እረፍት ወስዳችሁ ይህንኑ እንቅስቃሴ ለ3 ጊዜ ያህል መደጋገም ያስፈልጋል። በአጠቃላይ ይህንን እንቅስቃሴ ለ2 ሳምንት ያህል በቀን ከተገበራችሁ በኋላ በቀጣይ ሳምንት ደግሞ በአንድ እግር ሆናችሁ እግራችሁን እያቀያየራችሁ ይህንኑ እንቅስቃሴ እየደጋገሙ መተግበር ያስፈልጋል ማለት ነው። ይህንን እንቅስቃሴ በአጠቃላይ ለወር